ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ራሳችሁን የዓለም ቁጥር 1 የሽያጭ ባለሙያ ለማድረግና ብሎም ራሳችሁን ለመውደድና ለማክበር የሚረዷችሁን አንዳንድ ሐሳቦች እንቃኛለን። መልእክቱን ከመጀመሪያ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ጀምሩ። አንድ ማወቅ ያለብን ነገር ቢኖር ሁላችንም በህይወት እስካለንና በህይወት እየኖርን እስከሆነ ድረስ የሽያጭ ባለሙያዎች ነን። ለምሳሌ ለፍቅር ጓደኛዋ የቴኒስ ጨዋታን ከማየት ይልቅ የፍቅር ፊልም ማየት እንደምትመርጥ የምትጠቁም ልጃገረድ እየሸጠች ነው። ጓደኛዋም ሐሳቧን ለማስቀየር ሲሞክርና ተሳክቶለት ወደ ቴኒስ መጫወቻው ሲወስዳትም እየሸጠ ነው። ለቅዳሜ ምሽት የአባቱን መኪና መውሰድ የሚፈልግ ልጅም እየሸጠ ነው። አለቃውን የደሞዝ ጭማሪ የጠየቀ ማንኛውም ሰው እየሸጠ ነው። ለልጇ የብሮኮሊን ጥቅም የምትናገር እናትም እየሸጠች ነው። ብቻ ማንም ሆኑ የትም ሆኑ ምንም ነገር ስሩ፣ የትም ቦታ ስሩ፣ በመሸጥ ላይ ናችሁ። አታውቁትም ይሆናል ግን እውነት ነው። ታዲያ በማንኛውም ጊዜና በየትኛውም ቦታ እየሸጣችሁ ነው ብለን ካወራን ሽያጮቻችሁ ወይም ደግሞ ለሰዎች የምትሸጡት ቅድሚያ ማንነታችሁ መሆን አለበት። ለዚህ ደግሞ በዋናነት በራሳችሁ ማመንና በራስ መተማመን ሊኖራችሁ ይገባል። ባጭሩ የራሳችሁን ዋጋ በሚገባ ማወቅና ራሳችሁን ማክበር መማርን ማወቅ ይኖርባችኋል። ሁሉም ነገር የሚጀምረው ስለ ራሳችሁ ከምታስቡት ወይም ደግሞ ነን ብላችሁ ከምታምኑት ነገር ነው። እናንተ ልዩ ናችሁ። በመላው ዓለም ውስጥ ከእናንተ ጋር እኩል የሆነ የጣት አሻራው ከእናንተ ጋር የሚመሳሰል ድምፁ የእናንተን የሚመስል የእናንተ አይነት ስብዕና ያለው ሰው አይገኝም። እናንተ ቁጥር 1ና ምርጥ ናችሁ። ስለዚህ አሁን ይህንን እውነታ ስላወቃችሁ ስራችሁ ሊሆን የሚገባው በየቀኑ ይህንን ሀቅ በንቃተ ህሊናችሁና በድብቁ ህሊናችሁ ውስጥ እንዲሰርጽ ማድረግ ነው። በግላችሁ ወይም በእናንተ ህይወት ቁጥር 1 ነኝ ማለት የግድ ያስፈልጋል። ራስ ወዳድነት ይመስላል፣ ግን አይደለም። ትኩረትን ቁጥር 1 መሆን ላይ ማድረግን አንዳንድ ሰዎች ከፍተኛ የራስ ወዳድነት እይታ ማስቀመጥ እንደሆነ አድርገው ያዩታል። ሌሎች ደግሞ የበለጠ በጎ በሆነ ሁኔታ የራስ ፍላጎትን ማጉላት እንደሆነ አድርገው በቀና መልኩ ይረዱታል። እዚህ ሐሳብ ላይ ግን ላስገነዝባችሁ የምፈልገው መልእክት ቁጥር 1 መሆናችሁን የሚያሳይ አንድ ቁጥር ያለበት የአንገት ሐብልም የጆሮ ጌጥም የእጅ ጌጥም በማድረግ ቅድሚያ እናንተ ቁጥር 1 እንደሆናችሁ ማመን ይኖርባችኋል። ነገር ግን ቅድሚያ እናንተ ካላመናችሁ ማንም አያምንም። ይህንን መረዳት ያስፈልጋል። ትኩረታችሁም እዚህ እምነት ላይ መሆን አለበት። በህይወት ውስጥ ሁሉም አይነት ተቀናቃኝ፣ ሁሉም አይነት እንቅፋት ያጋጥማችኋል። በየቀኑ ግጥሚያ ላይ ናችሁ። ልታሸንፉ ወይም ወድቃችሁ ነጥብ ሊቆጠርባችሁ ይችላል። ታዲያ ለምን ሁልጊዜ አሸናፊ አትሆኑም? ማሸነፍ በጣም አስደናቂ፣ የበለጠ ሽልማት የሚያስገኝና የበለጠ አስደሳች የሆነ ነገር ነው። ልክ እንደ ቦክሰኛ ኃይል ስትጠቀሙ ለተቀናቃኞቻችሁና ለእንቅፋቶቻችሁ ምን እንደምታደርጓቸው መንገር የለባችሁም። አዎንታዊ ሆናችሁ ለራሳችሁ ታላቅ መሆናችሁን ንገሩት። ራሳችሁን ውደዱ፣ ራሳችሁን አክብሩ። አሁን ከዚህ በመቀጠል ራሳችሁን በሚገባ ለመውደድም ሆነ ለማክበር የሚረዷችሁን 3 ጠቃሚ ነገሮች እነግራችኋለሁ። አንደኛ፣ በየትኛውም ቦታ ቢሆን ልታፍሩበት የምትችሉበትን ነገር አታድርጉ። ሁለተኛ፣ ከጊዜ ወደ ጊዜ ራሳችሁን ማበረታታት አትፍሩ። ሶስተኛ፣ ራሳችሁን ለራሳችሁ ጓደኛ በማድረግ ደስተኛ ሁኑ። እነዚህ የገለጽኳቸው ራሳችሁን ለመውደድ የሚያስችሉ ድንቅ የ3 ደረጃ ቀመር ናቸው። አሰላስሏቸው። በእርግጥም ራሳችሁን መውደድና ማክበርን ትማሩባቸዋላችሁ። በህይወታችሁ ብዙ መሰናክሎች ሊገጥማችሁ ይችላል። ነገር ግን ትኩረታችሁን ራሳችሁ ላይ መስራትን እንጂ ችግሮቻችሁ ላይ ማድረግ የለባችሁም። ምክንያቱም ችግሮቻችሁ ላይ ትኩረት ማድረግ ራሳችሁን ባሉታዊነት ወጥመድ ውስጥ እንዲያዝ ማድረግ ነው። በዓለም ላይ 3 አይነት ሰዎች አሉ። የመጀመሪያዎቹ ቁጥር 1 የሚባሉት ሲሆኑ እነዚህ ራሳቸውን ለራሳቸው የሸጡና ስኬታማ በመሆናቸው በቀላሉ ለይታችሁ ልታውቋቸው የምትችሏቸው ናቸው። ቁጥር 1 የሆኑ ሰዎች ተነሳሽ የሆኑ፣ ሁሌም ደስተኛ፣ የማያጉረመርሙና ቁጥር 1 ፈገግታ የተላበሱ እንዲሁም ደግሞ ከህይወት የምታገኙት የሰጣችሁትን ስለመሆኑ አዎንታዊ ማረጋገጫዎችና አሸናፊዎች ናቸው። ከዚህም በላይ በትጋታቸው የእናንተን አቅም የማነሳሳት ችሎታ የታደሉ ናቸው። በአጠቃላይ የምትመኟቸው ወይም መምሰል የምትፈልጓቸው ሰዎች ናቸው። ቀጥሎ ደግሞ ቁጥር 2ቶች አሉ። እንደነዚህ አይነት ሰዎች በእያንዳንዱ ቢሮ፣ በእያንዳንዱ የስራ ክፍል፣ በእያንዳንዱ መደብር፣ በእያንዳንዱ የመማሪያ ክፍል ውስጥ አንዳንድ አሉ። እነዚህ ሰዎች ሁልጊዜ የሚያለቅሱበት ትከሻ፣ ችግሮቻቸውን የሚነግሩት ሰው የሚፈልጉ ናቸው።
በህይወት ውስጥ አጉረምራሚዎችና ተሸናፊዎች ሲሆኑ ሰዎችን ወደታች የሚስቡና ወደታች የሚጎትቱ ናቸው። ስለሆነም ከነርሱ በመራቅ እነርሱን ከመምሰል መጠበቅ ይቻላል። ከዚያ ደግሞ ቁጥር 3ቶች አሉ። እነዚህ ደግሞ በቀላሉ ተስፋ የሚቆርጡና ምን ጥቅም አለው ይህንንማ አገሌ ይስራው የሚል አመለካከት ያላቸው ናቸው። እነዚህ ሰዎች ምንም አይነት ጥረት የማያደርጉ በመሆናቸው ከቁጥር 2ቶቹ በባሰ አሳዛኝ ተሸናፊዎች ናቸው። ከነርሱ ራቁ። ታዲያ ልክ እንደ መጀመሪያዎቹ ሰዎች አሸናፊ ለመሆን ቁጥር 1 እንደሆናችሁ ማመንና መስራት አለባችሁ። ይህንን ለማድረግ ደግሞ በየዕለቱ በቃልም ሆነ በሚታይ ምልክት ቁጥር 1 እንደሆናችሁ ለራሳችሁ ማስታወስ ያስፈልጋል። እጽዋት ማዳበሪያ እንደሚያስፈልጋቸው ሁሉ አእምሯችሁም ማዳበሪያ ያስፈልገዋል። ስለሆነም እኔ ቁጥር 1 ነኝ የሚል ጽሑፍ ያለበት ካርድ በየዕለቱ ልታዩት የምትችሉበት ስፍራ ላይ ማስቀመጥ ትችላላችሁ። ጠዋት ስትነሱ መስታወት ፊት ቆማችሁ እኔ የራሴ ምርጥ የሽያጭ ባለሙያ ነኝ በማለት ለራሳችሁ ንገሩት። ደግማችሁ ደጋግማችሁ ንገሩት። አሸናፊነት የአእምሮአዊ ምስል ጉዳይ ነው። በሌሎች ዘንድ የአሸናፊነት ምስል እንዲኖራችሁ የምትፈልጉ ከሆነ የመጀመሪያ ሐሳባችሁ አሸናፊ የራስ ምስል ሊኖራችሁ ይገባል። በራሳችሁ ማመን በዓለም ላይ ታላቅ ምርትና የትም ቦታ አምሳያ የሌላችሁ መሆናችሁን ማወቅ አለባችሁ። በህይወታችሁ ውስጥ የሚያጋጥሟችሁን እያንዳንዱን ፌዝና ማንጓጠጥ እንደ ውዳሴ ቁጠሩትና ራሳችሁን ልትገነቡበት ወስኑ። ከራሳችሁ በላይ ህይወታችሁን ሊያስተካክልላችሁ የሚችል ሰው የለምና በጊዜ ንቁ። በህይወታችሁ ውስጥ ቁጥር 1 ሰው ሁኑ እያልኩ የዛሬውን መልእክቴን በዚሁ ላጠናቅ። ሐሳብ አስተያየት ካላችሁ ጻፉልኝ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻው።